በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል ሦስት በባሕሪ በሕልውና በመለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፈ ትጉሃን ከሚሆኑ ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለም ሁሉ ፍጹም የደስታና የምሥራች ቃል ያስተላለፈ የቅዱስ ገብርኤል ልመናውና አማላጁ ለዘላለም ይሁንና በወርኃ ታኅሣሥ የሚነበብ የመላእክት አለቃ የቅዱስ ገብርኤል ተአምር ይህ ነው። ንግሥት እሌኒ በቅድስት አገር ወደ አሰራችው አብያተ ክርስቲያናት ይሄድ ዘንድ ጌታዬ ኢየሱስ ክርስቶስ ሆይ አዘዘ። ከዚያም ጌታችን ከተሰቀለበት ከተቀበረበትና ከተነሳበት ቦታ በደረስኩ ጊዜ ሰገድ። በዚያም ግራ ቀኝ እየተመለከትኩና ጌታችን ኢየሱስ ክርስቶስ ያደረገውን ተአምራት እያደነቅሁ ሮማኖስ ከሚባል አበምኔት ዘንድ ደረስኩ። በደረስኩም ጊዜ ከእርሱ ጋር ከመነኮሳቱ ተባርከን እነሱም ፍቅርን በተመላ ታላቅ ደስታ ተቀበሉ። በቤተ ክርስቲያንም ገብተን ጸሎታችንን ካደረስን በኋላ ተመልክተን የምንደሰትባቸው መጻሕፍት እንዲሰጠን አበምኔቱን ጠየቅነው። እርሱም በፍጹም ፈቃደኝነት የቤተ ክርስቲያኑንና የቤተ መጻሕፍቱን መክፈቻ ሰጠኝና መጻሕፍትን ስመረምር በደብረ ዘይት የሐዋርያትን መሰብሰብ የሚመለከት እንዲህ የሚል ጽሑፍ አገኘሁ። ሐዋርያት በደብረ ዘይት ተሰብስበው ሳለ ጌታችን ኢየሱስ ክርስቶስ ተገለጸላቸውና ረቂቅ ምስጢርን ነገራቸው። ቅዱስ ሚካኤልና ቅዱስ ገብርኤልን በማይመራመር ክብር ተከትለውት ነበር። ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማ፣ ሁሉንም ነግረናልና አሁን መልካቸው ያማረ እሊህ የተከተሉ እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ፣ እኒህ ሁለቱ ወጣቶች ማለት ይህ በቀኜ ያለው ሚካኤል ሲሆን እርሱም በፊቴ ቆሞ ለሰው ወገን ሁልጊዜ የሚለምን ነው። ይህም በግራዬ በኩል ያለው ገብርኤል ሲሆን እርሱም ማሪ ከሚሆን ከአባቴ ዘንድ ወደ ዓለም በተላከ ጊዜ ከድንግል ማርያም መወለዴን የመልካም ምስራች በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ የአንደበት መዘጋትና ዝምታን ያሰፈነበት እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸውን ሲል ጠየቀው። መድኃኒታችንም ወዳጅ ዮሐንስ ሆይ ዘጠኙ የመላእክት አለቆች በሰማያት በእውነተኛ ብርሃን ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ ማሪ በሚሆን በአባቴ አዳይም በሚሆን በመንፈስ ቅዱስ ፊት ይቆማሉ። የሚካኤል ታላቁ ክብረ በዓሉ በዳር 12 ቀን ሲሆን የገብርኤል የበዓሉ ክብር በታኅሣሥ 19 ቀን ነው። ይህንንም ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀን በኋላም እኔም ከእኔም ጋር ያሉት ወደ አገራችን ተመልሰን እግዚአብሔርን አመስግነን ሥራችንን እንደፈለግነው ለማከናወን ችለናልና። ከዚያም ችሎታ ሳይኖረኝ ወደ ሾመኝ ኤጲስቆጶስ ወደ ሚካሎስ ሄድንና የተደረገውን ሁሉ አስቀድሜ እንደተናገርኩት ስለ ሐዋርያት ስብሰባ የሚናገረውን መጽሐፍ አንብቤ የተረዳሁትን የቅዱስ ገብርኤልን ነገር ነገርኩት። ኤጲስቆጶስም በነገሬ ስላመነበት ወደ ልዑል እግዚአብሔር ለመጸለይ ወደ ጸሎት ቤቱ ገባ። በጸለየም ጊዜ የእግዚአብሔር መልአክ ተገልጾ ስለ እኔ ትላንት ቄስ አርኬላዎስ የነገረን ለምን አላመንህም አለው። ኤጲስቆጶስ ሚካሎስም መልሶ አቤቱ ምክርን የምትለግስ አንተ ማን ነህ ቢለው፣ መልአኩም እኔ የመላእክት አለቃ ገብርኤል ነኝ አለው። ቀድሞ ወደ ዘካርያስ ተልኬ የዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ወደ ማርያም ሄጄ በድንግልና ወንድ ልጅ እንደምትወልድ ስሙንም አማኑኤል ብላ እንደምትሰይመው ያበሰርኳት እኔ ነኝ አለው። ኤጲስቆጶስም ይህን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩ ግን መልሶ ስለ እርሱ የነገርኩህን እመን በማለት አጽናንቶት በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ በመልአክ አርኬሎስ ሆይ ይህን የቅዱስ ገብርኤልን ቤተ ክርስቲያን በአስቸኳይ አሰርተ አስፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ሥራ ጀመረ። እዚያችን ቤተ ክርስቲያን ሥራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን አስደናቂ ተአምር ልንነግራችሁ አስፈላጊ ስለሆነ ለእርሱ በደስታ በዓል እንድናደርግ ዘንድ ልባችሁን ብሩ፣ ጆሮአችሁን ንቁ አድርጋችሁ የመላእክት አለቃ ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ተአምር ስሙ። ለቤተ ክርስቲያኑ መሠረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ
የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጨና ወዲያውኑ ሞተ። ዘመዶቹ፣ ሚስቱና ልጆቹ ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። ከዚያም የሞተውን ሰው አስክሬን ለመቅበር ወደ መቃብር ለመውሰድ በሚዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ ሽታ መጣ። የሞተውም ሰው ዓይኖቹን ገለጠና ፈጥኖ ተነስቶ ተቀመጠ። የተሰበሰበው ሕዝብ ሁሉ ወንዱም፣ ሴቱም፣ ትልቁም ትንሹም የቅዱስ ገብርኤል አምላክ አንድ ነው፣ አይለወጥም እያሉ ጮሁ። የተነሳውንም ሰው ምን ሆነ ነበር ሲሉ ጠየቁት። እርሱም ወንድሞች ሆይ ያገኘኝን ልንገራችሁ፣ ስሙኝ። የዚህም ቤተ ክርስቲያን መሠረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። ከዚያም መልኩ የሚያስፈራ ሰው ረገጠኝና ሞትኩ። በዚህን ጊዜ ክንፍ ያለው የነገሥታት ልጅ የሚመስል ዕድሜው 18 ዓመት የሚሆን ወጣት ያን የሚያስፈራ ጥቁር ሰው አባረረው። እኔም እርሱ ማን እንደሆነ በጠየቁት ጊዜ ላስነሳ ወደ አንተ የመጣሁት የመላእክት አለቃ የምሆን እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሞቶ ወደ ተነሳው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ግን ድኖ ስላገኙት እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል የሰጠውን የቸርነቱን ብዛት አደነቁ። የራማው ልዑል የሊቀ መላእክት የቅዱስ ገብርኤል ጸሎቱ በረከቱ ሕዝበ ክርስቲያንን ለዘላለሙ ይጠብቀን፣ አሜን። ገብርኤል ሆይ የሞተውን ሰው ያስነሳው የሚያስደነግጥ የእባብ መርዝ በመላ ጊዜ በሁለመናው አመጣጡ ግልጽ በሆነ ጊዜ ታጋሹ አምላክ ያው እክለ ምሕረት እየመገብክ አድነን ወይም አስነሳን። ከሞተ ነፍስ ካስፈሪው ከገሃነም ነፃ እንሆን ዘንድ እኛ በደለኛ ሕዝበ ክርስቲያንን ጠብቀን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።